ይህ ኢትዮ ሄድላይንስ ነው። በቅድሚያም አርዕስተ ዜናዎቹን እናሰማችሁ። የሰሜን ኢትዮጵያ ጦርነት ዳግም ሊያገረሽ 11ኛው ሰዓት ላይ መድረሱ ተነገረ። ጠቅላይ ሚኒስትር አብይ አህመድ ቅርብ ለሚሏቸው ጀነራሎችና ለውጭ ሀገር ለሚገኙ ዲፕሎማቶች ሰሞኑን ተናገሩት የተባለው ነገር ድንጋጤ ፈጥሮ መነጋገሪያ ሆኗል። ጠቅላይ ሚኒስትሩ ከኤርትራ ጋር ውጊያ ከማድረጌ በፊት ከኤርትራ መንግስት ጋር ግንኙነት ፈጥረው ችግር ሆኖብኛል ያሏቸውን የህወሓት አመራሮችና የትግራይ ሰራዊት ጀነራሎችን ለማጥፋት ወደ ትግራይ ድሮን ልከው እንደነበር ተገልጿል። ጠቅላይ ሚኒስትሩ ይህንን እቅዳቸውን ለማስፈጸም ከጫፍ ደርሰው እንደነበር የተገለጸ ሲሆን የመከላከያ አመራሮች ባቀረቡት አቤቱታ ለጊዜው እንደተሰረዘ ተነግሯል። ዝርዝሩን ይዘናል። የብልጽግናው መንግስት የትግራይ ሰራዊትንና የህወሓት አመራሮችን ይወጉልኛል ያላቸውን ታጣቂዎች ወደ ትግራይ ማስገባቱ ተሰማ። ህወሓትም ግዙፍ የተባለ ኃይሉን በአማራና አፋር ክልል ድንበር ላይ ማስጠጋቱ ተነግሯል። የብልጽግናው መንግስት ለታጣቂዎቹ የሰጠው ትዕዛዝ ድንጋጤን እንደፈጠረ የተገለጸ ሲሆን እርሱ ተስማምቶበት የሾማቸውን የጊዜው አስተዳደሩን ፕሬዝዳንት ጀነራል ታደሰ ወረደን ገልብጡ እንዳላቸው ተሰምቷል። የህወሓት አመራሮችና የትግራይ ሰራዊት አዛዦችም ለሰራዊቱ ስምሪት እንደሰጡ የተገለጸ ሲሆን ከቀላል እስከ ከባድ መሳሪያ እያስገቡ ጠንካራ ወታደራዊ ዝግጅት እያደረጉ እንደሆነ ተሰምቷል። እናንተም ትሰሙታላችሁ። በህወሓትና በኤርትራ መንግስት የተፈጠረው ጥምረት ለጦርነት የተደረገ ነው ተባለ። በህወሓትና በኤርትራ መካከል የተፈጠረውን ጥምረትና ግንኙነት በፌዴራል መንግስቱ መቋረጥ አለበት ሲሉም የቀድሞ የህወሓት ከፍተኛ አመራሮች ገልጸዋል። የቀድሞ የህወሓት ማዕከላዊ ኮሚቴ አባል ወይዘሮ ኬሪያ ኢብራሂምና የትምህርት ሚኒስትር ዴኤታው ፕሮፌሰር ክንድያ ገብረሕይወት ይህንን ጉዳይ አስመልክቶ ከአዲስ አበባ የሰጡት መግለጫም መነጋገሪያ ሆኗል። ለምን የትግራይ ህዝብ አያሰጋው? እኔ ምንም የሚያሰጋኝ ነገር የለም። ህወሓትም በጦርነቱ እንኳን ያዋጣኛል ብላ ህወሓት ብታሸንፍ በምንም ተአምር ለህወሓት የሚሸከም ህዝብ የለም። ግን አንድ ፓርቲ ውስጥ ያሉ 5 ሰነፎች በሚወስኗቸው ውሳኔዎች ህዝብ እንደ ህዝብ የሚማገድበት ሁኔታ ማክተም ካለበት የትግራይ ፖለቲካ ዴሞክራቲክ መሆን መቻል አለበት። ይህ በእንዲህ እንዳለ የህወሓትና ኤርትራ ጸምዶ ተብሎ የሚጠሩት የደህንነት ሰዎች በአዲስ አበባ ውስጥ በስለላና በመረጃ ማሰባሰብ ስራ ላይ ተሰማርተዋል በሚል የደህንነት መስሪያ ቤቱ በርካታ የትግራይና ኤርትራ ተወላጆችን ክትትል እያደረገባቸው እንደሆነና አብዛኞቹም እንደታሰሩ ተሰምቷል። ዝርዝሩን ይዘናል። ሰላም ውድና የተከበራችሁ የቻናላችን ተከታታዮች፣ በዕለቱ የተሰሙትን እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮ ላይክ እና ሼር፣ ቻናሉን ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብ ይሁኑ እያለን ወደ መረጃዎቹ አለፍን። በመጀመሪያም የሰሜን ኢትዮጵያ ጦርነት ዳግም ሊያገረሽ 11ኛው ሰዓት ላይ መድረሱ ተነገረ። ጠቅላይ ሚኒስትር አብይ አህመድም ከኤርትራ ጋር ውጊያ ከማድረጌ በፊት ከኤርትራ መንግስት ጋር ግንኙነት ፈጥረው ችግር ሆኖብኛል ያላቸውን የህወሓት አመራሮችና የትግራይ ሰራዊት ጀነራሎችን ለማጥፋት ወደ ትግራይ ድሮን ልኮ እንደነበር ተገልጿል። ጠቅላይ ሚኒስትር አብይ አህመድ ቅርብ ለሚሏቸው ጀነራሎችና ለውጭ ሀገራት ለሚገኙ ዲፕሎማቶች ሰሞኑን ተናገሩት የተባለው ነገር ድንጋጤን ፈጥሮ መነጋገሪያ ሆኗል። ጠቅላይ ሚኒስትሩ ከሰሞኑ የኤርትራ መንግስት ጦርነት ሊከፍትብኝ ዝግጅቱን አጠናቋል፣ በሀገር ውስጥ ያሉ ታጣቂዎችንም እያሰለጠነና እያስታጠቀ መንግስቴን ለማፍረስ እየሰራ ነው ብለው ለዓለም አቀፍ ተቋማትና ሀገራት የእወቁልኝ ደብዳቤ ካስገቡ በኋላ ከኤርትራ ጋር ጦርነት ከመግባቴ በፊት የህወሓት አመራሮችንና የትግራይ ሰራዊት ጀነራሎችን ማጥፋት አለብኝ ብለው ወስነው ወደ ትግራይ መቀሌ ድሮን ልከው እንደነበር ተሰምቷል። ጠቅላይ ሚኒስትሩ አመራሮችንና የሰራዊት አዛዦቹን ካጠፋው ሰራዊቱ ይበተናል፣ አንድ ሆኖ ቆሞ መዋጋት ስለማይችሉ በቀላሉ አሸንፋለሁ ብለው እቅድ ይዘው እንደነበር የተሰማ ሲሆን ይህንን እቅድም ለቅርብ ጀነራሎቻቸውና ለውጭ ሀገራት ዲፕሎማቶች እንደተናገሩ እንዲያውም ይህንን እቅዴን እስራኤል በኢራን ላይ ፈጽመው ቀደመችኝ ሲሉ መናገራቸው ተገልጿል። ጠቅላይ ሚኒስትር አብይ ያለፈው ሳምንት ሰኞ ሰኔ 16 ወደ ትግራይ መቀሌ የህወሓት አመራሮችንና የትግራይ ሰራዊቶችን ለማጥፋት ድሮን ልከው እንደነበር የተገለጸ ሲሆን ሆኖም የመከላከያ ጀነራሎች በቂ የፖለቲካ ስራ ተሰራም። በዚህ ጊዜ አመራሮቹንና ጀነራሎቹ ላይ እርምጃ መውሰድ ያልታሰበ ቀውስ ይፈጥራል፣ ዓለም አቀፉ ማህበረሰብም ዝም ብሎ አይመለከተንም፣ ቢቀር ይሻላል ብለው ባደረጉት ጉትጎታ ጥቃቱ ሳይፈጸም እንደቀረ ተገልጿል። ሆኖም ጠቅላይ ሚኒስትሩ አሁንም ይህንን እቅዳቸውን እንዳልተው የተናገሩት ለመረጃው ቅርበት ያላቸው የመረጃ ምንጮች
ወደ መቀሌ ድሮኗ በተላከች ጊዜ ግን ጠቅላይ ሚኒስቴሩ ፊልድ ማርሻል ብርሃኑ ጁላ፣ አማካሪያቸው ጀነራል አለምሸት ደግፌ፣ የአየር ኃይሉ አዛዥ ሌተናል ጀነራል ይልማ መርዳሳ ከሲቹዌሽን ሩም ሆነው ሲከታተሉ እንደነበር አስረድተዋል። ምንጮቹ አክለውም የመከላከያ ከፍተኛ አመራሮች በቂ የፖለቲካ ስራ አልተሰራም ብለው እቅዱ ለጊዜው ከተሰረዘ በኋላ ድሮኖቹ የህወሓት አመራሮችና የትግራይ ሰራዊት ጀነራሎች መኖሪያ ቤቶች ላይ ሲያንዣብቡ እንደነበር እንዲሁም የያዛቸው ቦምቦች ጥቃቱን በተሳካ ሁኔታ ይፈጽማሉ በሚል ሳይተኩሱ ልምምድ አድርገው እንደተመለሱ ገልጸዋል። ይህ በእንዲህ እንዳለ ህወሓት ግዙፍ የተባለ ኃይሉን በአማራና አፋር ክልል ድንበር ላይ ማስጠጋቱ ተሰምቷል። ህወሓት በርካታ ታጣቂዎችን እያሰማራና ከቀላል እስከ ከባድ መሳሪያ ያስገባ ጠንካራ ወታደራዊ ዝግጅት እያደረገ እንደሆነ ተገልጿል። ባለፉት 2 ቀናት ብቻ ታጣቂዎችን የጫኑ ከ50 በላይ ወታደራዊ ተሽከርካሪዎች ወደ ራያ አዘቦ ቀጠና ዋጅራት ተብሎ ወደሚጠራው አካባቢ ማስጠጋቱ የተሰማ ሲሆን ይህም የሆነው በአፋርና ትግራይ ድንበር አካባቢ መጋሌ ተብሎ በሚጠራው ቦታ ላይ በፌዴራል መንግስቱና ከህወሓት ባፈነገጡ ፖለቲከኞች ይደገፋሉ የተባሉ ታጣቂዎች ወደ ትግራይ ዋጅራት ገብተዋል። ወታደራዊ እንቅስቃሴም ጀምሯል መባሉን ተከትሎ ህወሓት ከመቀሌና ከሌሎች የትግራይ አካባቢዎች ወደዚህ አካባቢ ኃይሉን እንዳንቀሳቀሰ ተነግሯል። በፌዴራል መንግስቱ ዕውቅናና ድጋፍ በትግራይ ድንበር አካባቢ ነፃ መሬት ላይ ሲሰለጥኑና ሲደራጁ የነበሩት ኃይሎች ቁጥራቸው ወደ 2000 እንደሚጠጋ የተነገረ ሲሆን በትላንትናው ዕለት ጠዋት ላይ ከፌዴራል መንግስቱ በተሰጠ ትዕዛዝ አፋርን ተሻግረው ወደ ትግራይ መግባታቸው ተገልጿል። ለጉዳዩ ቅርበት ያላቸው የመረጃ ምንጮች ከፌዴራል መንግስቱ ለታጣቂዎቹ የተሰጣቸው ትዕዛዝ እስካሁን ሰልጥናቸዋል፣ በበቂም ሁኔታ ታጥቃቸዋል፣ በህወሓት ግፊት የተሾመውን የጀነራል ታደሰ ወረደ መንግስትን ማስወረድ አለባችሁ፣ በትግራይ ያለውንም ሁኔታ መቆጣጠር አለባችሁ ተብለው ስምሪት ወስደው ወደ ትግራይ ሲንቀሳቀሱ ከአፋር ወደ ትግራይ የሚወስደው መንገድ ለሰዓታት ዝግ ሆኖ እንደነበር አስረድተዋል። የህወሓትና የትግራይ ሰራዊት አዛዦችም የታጣቂዎቹን እንቅስቃሴ እንደሰሙ የቡድንና ከባባድ መሳሪያዎችን የጫኑ ወታደራዊ ተሽከርካሪዎችን ወደ አካባቢው እያስጠጉ እንደሆነ የተገለጸ ሲሆን በዋጅራት፣ ጨርጨር፣ መሆኒ፣ ራያ እስከ አዘቦ ቀጠና ድረስ አዲስ ወታደራዊ ኃይልና ከባባድ መሳሪያዎችን ካሰማራባቸው አካባቢዎች መካከል መሆናቸውን የአካባቢው የመረጃ ምንጮች ገልጸዋል። የመረጃ ምንጮቹ አክለውም ህወሓት ከሰሞኑ በ6 ግንባሮች ውጊያ ለመክፈት እንቅስቃሴ እያደረገ ነው ያሉ ሲሆን በወልቃይት በ5 ግንባሮችና በአፋር በኩል ደግሞ ውጊያ ለመክፈት ዝግጅቱን እያጠናከረ ነው ሲሉ አስረድተዋል። በህወሓትና በኤርትራ መንግስት የተፈጠረው ጥምረት ለጦርነት የተደረገ ነው ተባለ። በህወሓትና በኤርትራ መካከል የተፈጠረውን ጥምረትና ግንኙነት በፌዴራል መንግስቱ መቋረጥ አለበት ሲሉ የቀድሞ የህወሓት ከፍተኛ አመራሮች ገልጸዋል። በቅርቡ ህወሓትና ሻዕቢያ ጥምረት እየፈጠሩ መሆኑ የተገለጸ ሲሆን ይህ የሁለቱ አካላት ጥምረት በመንግስት ጣልቃ ገብነት ሊቋረጥ ይገባል ሲሉ የቀድሞ የፓርቲው ከፍተኛ አመራሮች አሳስበዋል። የቀድሞ የህወሓት ማዕከላዊ ኮሚቴ አባል ወይዘሮ ኬሪያ ኢብራሂም ይህ ለጦርነት የተደረገ ጥምረት መንግስት ሊያቋርጡ ይገባል ሲሉ ገልጸዋል። ሌላው የቀድሞ የድርጅቱ አባልና ከፍተኛ አመራር እንዲሁም የዲሞክራሲ ስምረት ትግራይ ፓርቲ መስራች የሆኑት ፕሮፌሰር ክንደያ ገብረሕይወት በበኩላቸው የሁለቱ አካላት ጥምረት ዓላማ ግልጽ አይደለም ሲሉ ተናግረዋል። በምርጫ ቦርድ የተሰረዘው ህወሓትና የኤርትራ መንግስት ጥምረት መፍጠር ለጦርነት ዓላማ ነው ሲሉ ግን ተናግረዋል። በተጨማሪም በትግረኛ ጽምዶ ወይንም ጥምረት ለሐቀኛ ሰላም ለትግራይና ኤርትራ በሚል የህዝብ ለህዝብ ግንኙነት እየተደረገ መሆኑንም መመልከት ተችሏል። ይህንን ጥምረት በሚመለከት ሐሳባቸውን የሰጡት የቀድሞ የህወሓት ከፍተኛ አመራር ወይዘሮ ኬሪያ ኢብራሂም በግልጽ ለጦርነት የተደረገ ጥምረት ነው ብለዋል። ህዝቡ ከተደቀነበት ጦርነት ማዳን ላይ መስራት አለብን ያሉ ሲሆን ጦርነቱ የማይቀር ቢሆን እንኳን ዱላው ህዝብ ላይ እንዳያርፍ መስራት አለበት ሲሉም ገልጸዋል። አሁን ላይ በግልጽ የሚሆን በድብቅ ጥምረቱ ይታያል ያሉት ወይዘሮ ኬሪያ ኢብራሂም ይህንን ማስቆምና መቁረጥ ያለበት የትግራይ ልሂቃንና ፌዴራል መንግስቱ ነው በማለት ሐሳባቸውን ሰጥተዋል። ሌላው ሐሳባቸውን የሰጡት የቀድሞ የህወሓት አባልና ከፍተኛ አመራር የነበሩት ፕሮፌሰር ክንደያ ገብረሕይወት በአንድ ሉዓላዊት ሀገር ውስጥ ከሌላ ሀገር ጋር ማን ግንኙነት መፍጠር እንዳለበት ይታወቃል ብለዋል። ህገወጥ ግንኙነት ሲኖር ደግሞ ማስቆም ያለበት ማን እንደሆነም ግልጽ ነው ሲሉ ተናግረዋል። ይሁን እንጂ ከኤርትራ ጋር ያለው ግንኙነት ያልጠራ ነው፣ ነገር ግን ግንኙነቱ በመርህ ላይ ካልተመሰረተ ትክክል አይደለም ሲሉ ለአህዱ ገልጸዋል። በመጨረሻም የህወሓትና የኤርትራ ጽምዶ ተብሎ የሚጠሩት የደህንነት ሰዎች በአዲስ አበባ ውስጥ በስለላና በመረጃ ማሰባሰብ ስራ ላይ ተሰማርተዋል በሚል የደህንነት መስሪያ ቤቱ በርካታ የትግራይና ኤርትራ ተወላጆች ላይ ክትትል እያደረገ እንደሆነና አብዛኞቹም እንደታሰሩ ተሰማ። በእነ ደብረጽዮን የሚመራውን የህወሓት ቡድን የሚደግፉ በርካታ ዜጎች እንዲሁም በርካታ ኤርትራ ስደተኞች ከጠቅላይ ሚኒስትሩ ጽህፈት ቤት በተላለፈ ትዕዛዝና የደህንነት መስሪያ ቤቱ ባስፈጸመው ኦፕሬሽን በቁጥጥር ስር መዋላቸው የተገለጸ ሲሆን በትግራይ የሚገኙ የህወሓትና የሰራዊቱ አመራሮች ንብረት ላይም መረጃ እየተሰባሰበ እንደሆነ ተሰምቷል።
ይህ በእንዲህ እንዳለ ቅድሚያ ለሰብአዊ መብቶች የተሰኘው ተቋም በአዲስ አበባ በትግራይ ተወላጆች ላይ የሚፈጸመው እስር እንዲቆም አሳስቧል። ይህ ድርጅት ትላንት ባወጣው መግለጫ ላይ በመንግስት አካላት በተለይም በአዲስ አበባ ፖሊስ የትግራይ ተወላጆች ላይ ተደጋጋሚ እስርና እንግልት እየደረሰ መሆኑን ገልጾ ይህም እንዲቆም ጠይቋል። የታሰሩት እንዲፈቱ፣ በወንጀል የሚያስጠረጥራቸው ጉዳይ ካለም በህጉ መሰረት ፍርድ ቤት እንዲቀርቡ ያሳሰበው ድርጅቱ ጨምሮም የዘፈቀደ እስር በትግራይ ተወላጆች ላይ እንዲከናወን የወሰኑ ትዕዛዝ የሰጡና እየፈጸሙ ያሉ አካላት ውሳኔያቸውንና ተግባራቸውን በመመርመር በህግ ተጠያቂ እንዲሆኑ ብሏል። ክቡራን ተመልካቾች ለያዝናቸው መረጃዎች በዚህ ያበቁ። ቪዲዮን ላይክ እና ሼር፣ ቻናሉንም ሰብስክራይብ እና የደወል ምልክቷን በመጫን ትኩስ መረጃዎችን ያገኙ እያልን ተሰናበትን።